ዘዳግም ምዕራፍ 1:6 ላይ ያለው ቃል የቃል በደንብ ከኔ ጋር ማለት ፈልጋለሁ። እስቲ አምላካችን እግዚአብሔር በሉት። በኮሬብ እንዲህ ብሎ ተናገረ። በዚህ ተራራ የተቀመጣችሁበት በቃ አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረ። በዚህ ተራራ የተቀመጣችሁበት በቃ አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረ። በዚህ ተራራ የተቀመጣችሁበት በቃ። በጣም የሚገርመው ቃል ነው። በህይወቴ ላይ ሁል ቀን ደስ የሚል ቃል ይሄ ቃል ነው። ዘዳግም ማለት ህጉ የተዘገመበት ወይም ህግ የተዘገመበት ጋጊውጋ ዘዳግም ማለት ህጉ የተዘገመበት ማለት ነው። ህጉ እንዴት ተዘገመ ካላችሁ ዘጸአት ላይ የተጻፈው ህጉ ልክ ዘዳግም ላይ የተዘገመበት እግዚአብሔር ለሙሴ የተናገረው ቃል ኮሬብ ላይ እግዚአብሔር ለሙሴ ሲናገር አትግደሉ፣ አታመንዝር፣ አትስረቅ፣ ባልንጀራዬ ነገር ለኔ ይሁን ብለህ አትመኘው ያለው ቃል ዘዳግም ላይ ተዘገመ። ስለዚህ ዘዳግም ተባለ። 5 መጽሐፍ ሙሴ ነው ጻፈው። ሙሴ ማለት በጣም የሚገርመው ሌዊ ዘር የሆነ ነው። እግዚአብሔር ምድር ባዳ ላይ ያለ እንደሱ የተገለጠው ሰው ነው። ሙሴ ነቢይ ፈራጅም ካይንም ነበረ። ሙሴ የሚለው ቃል ከሌላ ቃል ለየት ይላል። ሙሴ ምድር ባዳ ላይ ያለ ወይም ውሃ ዳር ላይ ያለ እግዚአብሔር ጠርቶ አውጥቶ ለእስራኤል መሪ አድርጎ የሾመ ነው። በእግዚአብሔር የተመረጠ ነው። በእግዚአብሔር እስከ ፍጻሜ የሄደ ነው። መጨረሻ አካባቢ የሱን ፍጻሜው ወይም መጨረሻው ለኢያሱ አስረክቦ ምድር ባዳ ላይ ወደ ካናን ሳይገባ ያረፈ ሰው ነው። በጣም የሚገርመው እዚህ ቦታ ላይ ዘዳግም ላይ ይህ ቃል ከተናገረ በኋላ ብዙ አዘለቀም ሞቶ ይላል። ይህ መጽሐፍ ሲጽፍለት ምድር ባዳ ሆኖ ነው። ኮሬብ ላይ እግዚአብሔር ለሱ የተገለጠው ቃል ነው። ለእስራኤላውያን እንደዚህ አለ። 40 ዓመት ሙሉ 38 እስከ 40 ዓመት ሙሉ ሴሬ ተራራ እየዞሩ የቆዩ ሰዎች ላይ ይህ ቃል ተናገረ። ሴሬ ተራራ ማለት ሴዶሚያስ አገር ነው። ሴዶሚያስ ማለት የኤሳው ዘር ያለበት ቦታ ነው። ኤሳ ደግሞ ያዕቆብ ወንድም ነው። ያጎቱ መንፈስ እስራኤላውያን እንዳይወጡ ጋርዶ ነበር። አጎታቸው ነበር። እተመቸው ሳይ አዋሽ አቢታ ያተብቻው ሀራይራዩ ይድም በእናመላ ሲንተው በእናመላ ካናና መትቢገናመላ ታይንተና ካናና ገሪሰናው ጊዶ ኦጊያ ሁሉ ሰናመላ የተደረገ የሆነ መንፈስ አለ። አንደኛ እግዚአብሔር አልተታዘው፣ ሁለተኛ ያጎታቸው መንፈስ አለ። ስለዚህ ሰፈር ላይ ይዞራሉ። እየዞሩ የቆዩት ለእስራኤላውያን ሙሴ እንደዚህ አለ። እስራኤላውያን አቤት አለ። እግዚአብሔር እንደዚህ ብሎኛል። ምን አለ? ኤርትራ ላይ እየዞራችሁ የሆነበት ጊዜ ቢበቃና ጉዞ ትጀምራላችሁ አለ። ዛሬ ከዛለ ሰዎች ላውጅላችሁ ጉዞም ትጀምራለህ። አንድ ሰፈር እየዞሩ ነበረ። ሴሬ እየዞሩ ነበረ። ላይታም ኪደጋ ሴሬ ይወስና ኢኒቀላ ነው በወሳ ጊደነ ጎስና ኮረ ላይታን ሴሬ ናንቶ ላይታን ሴሬ ሄሳንቶ ላይታን ሴሬ ኦይታንቶ ላይታን ሴሬ ተማንቶ ላይታን ሴሬ ኮረ ላይታን መቶ ተማንቶ ላይታን መቶ ተማነ ሲዲን ተመቶ ላተም ላይታን መቶ ጋሚዳ መቶ አቆሳች እንደውም ተቆቆፈና መታደውና ታበሻይቱ ወዲደ ተባይዋን ደጊያ ሰው አዋጅ አለ። ዛሬ ማታ ላይታን ጋሚዳ ጋር ተቆሳች ተቆፈና እግዚአብሔር ዛሬ በኮሬብ ላይ ለሙሴ እንደተናገረ በኮሬብ ላይ ለእስራኤል ሕዝብ እግዚአብሔር በሙሴ ቆሞ እንደተናገረ ሕይወት ቤት ዓለም አቀፍ ቤተ ክርስቲያን ላይ በነቢይ ታምራት በኩል እንደዚህ ይላል። ዛሬ ቀን ጀምረህ ጉዞ ትጀምራለህ። ከዛሬ ሀጭ ገለሰ እንደውመላ ለዋነ ለነጋና ቆሳይ ነባህመት ታዶመና ጉዞ ትጀምራለህ። አሜን ነው ወይ? እንደዚህ አለ እግዚአብሔር ለሙሴ እስራኤል ሕዝቦች ሲናገር እንደዚህ አለ። ስሙ አለ እግዚአብሔር አለ በኮሬብ ኮሬብ ማለት ሲና ማለት ነው። ሲናና ኮሬብ አንድ ነው። እግዚአብሔር የተገለጠበት ብዙ ጊዜ የተናገረበት መጀመሪያ ቀን 3ኛ ምዕራፍ ላይ ዘጸአት ላይ የተናገረበት እንደ እሳት ነበልባል ሆኖ የወረደበት ቦታ ነው። እዛ ቦታ እግዚአብሔር ወርዶ መጀመሪያ ይዝና እስራኤል አውጣ ያለበት ቦታ፣ ድጋሚ ደግሞ ምድር ባዳ ላይ ያለ የተገለጠበት ቦታ፣ ፊት ለፊት ከሱ ጋር ያወራበት ቦታ፣ እዚህ ቦታ ደግሞ የመጨረሻው ሰሊፋት ለነሱ የተናገረበት ቦታ ኮሬብ ነው ወይም ሴሬ ይባላል። ኤርትራ ላይ እንደገና አለ እግዚአብሔር ለእስራኤል ልጆች እንደዚህ ብሎ ተናገረ አለ። እስካሁን አለ አንድ ጊዜ እስካሁን በሩስ ቢገምና እስካሁን በሩስ ቁጭ ያለበት ጊዜ በሩስ ይበቃል በሩስ ቃል ያው ቃል ነው። በእነሱ ጊዜ ሰርቶ ዛሬ አቅም ያጣ አይደለም።
የሆነ እንደ ጋዜጣ የሆነ ጊዜ አንደኛ ሴንቸሪ ላይ 17ኛ 10ኛ ሴንቸሪ ላይ ሰርቶ ዛሬ አቅም ያጣው ቃል አይደለም፣ ሕያው የሆነ ቃል ነው። የእግዚአብሔር እስትንፋስ ነው። በአንተ ላይ የእግዚአብሔር እስትንፋስ ዛሬ እንደዚህ ይለዋል፣ በጌታ በኢየሱስም ይበቃላል። አባጃለኝ ዛሬ እግዚአብሔር ለ18 ሰዎች መከራው አበቃለሁ አለ። ችግሩ በኢየሱስም ይበቃል። ሐዘኑ ይበቃል። አንዳንድ ሰዎች ሐዘን ላይ ያላችሁት፣ አንዳንድ ሰዎች ጭንቅ ላይ ያላችሁት፣ አንዳንድ ሰዎች ሆስፒታል ላይ ያላችሁት፣ አንዳንድ ሰዎች የሆነ ጭንቅ ውስጥ ያላችሁት እግዚአብሔር ጭንቀቱን ያበቃል። አንድ ጊዜ በቃ ብሉስ ጌታ ምስክር ነው። እግዚአብሔር ለሙሴ ነው ተናገረው። ሙሴ አለ አቤት ነው እስካሁን የተቀመጣችሁበት አሜን አሜን። ይሄን ያለው የቀበሌ ሊቀመንበር አይደለም። ይሄን ያለው የወረዳ አስተዳደር አይደለም፣ የዞን አይደለም፣ የክልል ርዕሰ መስተዳድር አይደለም፣ የመከላከያ ሚኒስትር አይደለም። ይሄን ያለው አጠቃላይ ሚኒስትር አይደለም፣ የተባበሩት መንግስታት ኃላፊ አይደለም፣ ጸሐፊ አይደለም ያለው። ይሄን ያለው የሰማይ አምላክ ነው። ይሄን ያለው ቢልጌታ አይደለም፣ ባላታ አይደለም። ይሄን ያለው ቢሊየር አይደለም። ይሄ ያለው የሆነ ኢንቨስተር አይደለም። ይሄን ያለው የሰማይ አምላክ ነው። የሰማይ አምላክ ምን አለኝ? በቃ ስል ያበቃል። አሜን ነው።